ላይቭ ነው። አንተ ልጀምር። ለሱ ሰጥቷል። አዎ አንዱ ይችላል። ኢንተርኔት ሼር ማለት ይችላል። ከዳር ያላችሁ ገባ ገባ ነው። ከዳር ያላችሁ ወደ እሺ እኮ አዎ እሺ እሺ ጋዝ ፕሊስ እባካችሁ ግቡ ወደ ውስጥ ከዳር ያላችሁ እሺ እሺ ሰላም አለቃ እንዴት ናችሁ? ገባ ገባ በሉ ማዘር ወደ ውስጥ ይግቡ ወደ ውስጥ ይግቡ። ኤክስኪዩዘር ያ merci ሌላውን እኔ ላንተ ብሰጥ ይሻል ነበር። አሁን ጋዝ ይሄን ላይቭ ነው ላይቭ ጀምሯል። አዎ ላይቭ መፈክሩ ወደ ላይ ከፍ አድርጉ። ሽሜ አቁመው። ገና ብዙ ጊዜ አለን፣ አይዟችሁ። በመጀመሪያ እንግዲህ ጥሪያችንን አክብራችሁ እዚህ ስለተገኛችሁ ሁላችሁንም በራሴና በኮሚቴው ስም ምስጋና አቀርባለሁ። ዛሬ በጋራ ሆነን እዚህ የምንቆምበት ትልቁ ዓላማ ሶስት ነገሮችን ይዘን የቀረብነው፣ አንደኛ የዌስተርኖች በኢትዮጵያ ላይ ጣልቃ በመግባት የሚፈጽሙትን ተጽዕኖ በመቃወም ሲሆን፣ ሁለተኛ የመከላከያ ሰራዊታችን ሕግ የማስከበር ሂደቱን በመደገፍ እንዲሁም ደግሞ በአፋርና በአማራ የሚጨፈጨፉ ወገኖቻችንን ለማሰብና የነሱን ግፍ ለመቃወም ነው እዚህ ቦታ ላይ የተገኘ ነው። ስለዚህ እኔ ዛሬ ዳግማዊ አድዋ ነው የምለው። ምክንያቱም ነጮች ትናንትና ፊት ለፊት መጥተው የገጠሙን ዛሬ ደግሞ በራሳቸው ጊዜ ገንዘብ ስለሚረዱን ደሃ ስለሆንን በእኛ ድህነት ክብራችንን ለመንካት ነው የመጡት። ክብራችንን አናስነካም ብለን ነው ዛሬ እዚህ ያለነው። ስለዚህ ሁሉም ኢትዮጵያውያኖች እኛ ከትግራይ ጋር ምንም አይነት ጸብ የለንም። የትግራይ ህዝብ እንደኛ ህዝባችን ነው። ለትግራይ ህዝብ የሚቀርበው ከኛ በላይ የሚቀርበው አሜሪካና ኢሮፓ አለመኖሩን ሊገነዘቡ ይገባል ነው ማለት ነው። እየተቃወም ያለነው ኢትዮጵያን ለማፍረስ ሲኦል ድረስ እንሄዳለን ብሎ ያለውን ግሩፕ እንጂ የትግራይን ህዝብ እንደ ህዝብ የሚጠላ ማንም ኢትዮጵያዊ አለመኖሩን ሊገነዘቡ ይገባል ነው ማለት ነው። እንግዲህ እንደሰማችሁት ጅቡቲ ላይ ያለ ሰራዊት መተን ኢትዮጵያ ውስጥ ኢንተርቬን እናደርጋለን ብለው ቃል እስከ መግባት ነው እንትን ያሉት። ጣሊያንን እንዳባረርን ለማንንም ሸብረክ የሚል ኢትዮጵያዊ አለመኖሩን ሊያውቁ ይገባል።
ስለዚህ ዛሬ የተሰባሰብነው እዚህ የእነሱ ረዥም እጆች በኢትዮጵያ ላይ ማንም እንደማያገባውና ኢትዮጵያውያኖች የራሳችን ችግር በራሳችን መፍታት የምንችል ህዝቦች መሆኑን ለማሳየት ጭምር ነው እዚህ ላይ ያለነው። ስለዚህ አመሰግናለሁ። አሁን የመጀመሪያውን ንግግር ከማድረጋቸው በፊት በአሁኑ ሰዓት በጁንታው አማካይነት የሞቱ ብዙ ኢትዮጵያውያኖች ስላሉ ለነሱ የአንድ ደቂቃ የህሊና ጸሎት እንዳናደርግ እጠይቃለሁ። አመሰግናለሁ። አመሰግናለሁ። እንግዲህ ፕሮግራማችንን እዚህ ጋር አስተዋውቃችኋለሁ። የሚቀጥለው እንግዲህ መፈክርና ሙዚቃ ከማድረጋችን በፊት የመክፈቻ ንግግሩን እንዲያደርጉ ጋሻ በራ ወደ መድረኩ ጋብዛለሁ። ወደ መድረኩ ይምጡ። ከኋላ አይሰማም እንዴ? ይሄን ያህል ድምፅ አይሰማም? ኧረ ይሰማል፣ ይሰማል፣ ይሰማል። አይሰማም? አይሰማም? ከኋላ አላችሁ? አሁን ሳይሰማም ይሰማል። ኦኬ ታንክ ዩ። ውድ ኢትዮጵያውያን፣ ሀገራችን ኢትዮጵያ ከመቼውም ጊዜ የከፋ የህልውና አደጋ ገጥሟታል። ሰላሟን ለማደፍረስና አንድነቷን ለማናጋት ከውስጥ በወያኔ ግንባር ቀደምነት፣ ከጎረቤት ሀገሮች በሱዳንና በግብፅ አጃቢነት፣ በአሜሪካና በአውሮፓ ህብረት የተደገፈና የተቀነባበረ ሁለንተናዊ ዘመቻ ሃይብሪድ ዎርፌር በኢትዮጵያ ላይ ተከፍቷል። በአሜሪካና በአውሮፓ የተከፈተብንን ሁለንተናዊ ጫና ለማርገብ መንግስት ለኢትዮጵያ በአጋርነት የተሰለፈውን የኤርትራ ጦር ከኢትዮጵያ አስወጣ። በትግራይ የጀመረውን የህግ ማስከበር ዘመቻውንም አቋርጦ የኢትዮጵያ ፌዴራል ሰራዊት ትግራይ ለቆ ወጣ። ከዚህ በኋላ በኢትዮጵያ ምድር ታይቶና ተሰምቶ የማይታወቅ አይነት ሰቆቃ፣ ሞት፣ ውድመትና ውርደት ነው። ወያኔ ከትግራይ ክልል ወጥቶ በአማራና በአፋራ ህዝብ ላይ ዘመተ። የህዝብንና የመንግስትን ንብረት አወደመ። በሺህ የሚቆጠሩ ሰላማዊ ሰዎችን ህፃናትን ጨምሮ ገደለ። የኢትዮጵያን ሴቶች ደፈረ። በመሀል ሀገር በአማሮች ላይ የዘር ማጽዳት ዘመቻ ከሚያካሄደው ከኦነግ ሸኔ ከተባለው መሰል ሽብርተኛ ድርጅት ጋር ግንባር ፈጥሮ ሀገር አተራመሰ። በሌላ በኩል አሜሪካና አውሮፓ ራሱን በመከላከል የተጠመደውን የኢትዮጵያን መንግስት ተኩስ አቁመህ ከሽብርተኛው ከወያኔ ጋር ካልተደራደር በማለት በኢትዮጵያ ላይ የጀመሩትን ሁለንተናዊ ዘመቻ አጠናክረው ቀጠሉ። የልማት እርዳታቸውን አቋረጡ። የንግድ ስምምነቶችን አፈረሱ። ባለስልጣናት ላይ ማዕቀብ እንጥላለን በማለት ከማስፈራራት አልፈው ከኢትዮጵያ ጋር በመወገኗ በኤርትራ ባለስልጣኖች ላይ ማዕቀብ ጣሉ። በቅርቡ በአሜሪካ ይሁንታ የወያኔ አጫፋሪ የሆኑ ቡድኖችና ግለሰቦች በዋሽንግተን ተሰባስበው ግንባር እንዲፈጥሩ ሁኔታዎቹን አመቻቹ። በመጨረሻም ከሰሞኑ አንድ የአሜሪካ ጦር አዛዥ አስፈላጊ ሆኖ ሲገኝ አሜሪካ በኢትዮጵያ በጦር ጣልቃ ለመግባት ዝግጁ ናት ሲሉ በእብሪት ተናገሩ።
ውድ የኢትዮጵያ ልጆች የወያኔ ፍላጎት ግልጽ ነው። ተመልሶ ስልጣን ላይ ለመውጣትና ኢትዮጵያ እንደ ሀገር እንዳትቀጥል ለማድረግ መሆኑን በቅርቡ በለቀቀው መርሃ ግብሩ አስታውቋል። የአሜሪካ ፍላጎትና ዝግጅትም እንዲሁ ግልጽ ነው። ወያኔን በመደገፍ በኢትዮጵያ ላይ ከከፈተችው የተቀናበረ ሁለንተናዊ ዘመቻ በተጨማሪ በቀጥታ በጦር ጣልቃ ለመግባት መዘጋጀቷን ይፋ አድርጋለች። በአጠቃላይ አሜሪካና የአውሮፓ ህብረት ከወያኔ ጋር ወግነው በኢትዮጵያ ላይ በሃይብሪድ ዎርፌር የሚሉትን ሁለንተናዊ ዘመቻ በሬዲዮ፣ በቴሌቪዥን፣ በጋዜጣና በማህበራዊ ሚዲያ፣ በተባበሩት መንግስታት ድርጅት ጸጥታ ምክር ቤት፣ በአፍሪካ ህብረት፣ በአሜሪካ ኮንግሬስ እና የአውሮፓ ህብረት ፓርላማ በመሳሰሉ መድረኮች በንግድና ፋይናንስ ድርጅቶችና ተቋማት በሀገር መሪዎች ላይ ማዕቀብ በመጣልና በጦር ጭምር ጣልቃ ለመግባት በማስፈራራት በኢትዮጵያ ላይ ሁለንተናዊ ዘመቻ ከፍተዋል። ውድ የኢትዮጵያ ልጆች ቀደምት አባቶቻችን ያስረከቡንን ታፍራ ተከብራና በነፃነቷ ኮርታ የኖረች ኢትዮጵያ የተከፈተባትን ዘመቻ በድል አድራጊነት ተወጣ ህልውናዋን እንድታስቀጥል ለማድረግ ቆርጠን እንነሳ። ኢትዮጵያን በቅርብ ርቀት ከተደቀነባት የህልውና አደጋ ለመከላከል ዛሬውኑ እንደ ሀገር በቁርጠኝነት እንነሳ። እንደ ዜጋ ሀገራችን በምትፈልገን ግንባር ሁሉ በሙሉ አቅማችን በልበ ሙሉነት እንሰማራ። የተደቀነብንን አደጋ ሀገራዊ እንደመሆኑ እኛም እምነት፣ ብሔርና የፖለቲካ አመለካከት ሳይከፋፍለን በአንድነት ለኢትዮጵያ ሀገራዊ ህልውና እንቁም። በመጨረሻም በዚህ በክፉ ቀን በዓለም አደባባይ የተሰነዘረብንን ጥቃት በክንዳቸው ለተከላከሉልን ሀገሮች አብሮን ተሰልፎ መስዋዕትነት እየከፈለ ላለው ወንድም ለሆነው ለኤርትራ ህዝብና የአሜሪካንና የአውሮፓ ህብረትን ደባ ላጋለጡ ላወገዙና ከጎናችን ለተሰለፉ ግለሰቦች፣ ቡድኖችና ሀገሮች ያለንን ከፍተኛ አክብሮት እንገልጣለን። ለውጭ ጫና ተንበርክካ የማታውቀው ሀገራችን ኢትዮጵያ በነፃነት ለዘላለም ትኑር። እናመሰግናለን ጋሽ አበራ። እንግዲህ በዚህ እንትን ላይ ፕሮግራሙን እንግዲህ እንቀጥላለን። አሁን ምንድነው የመፈክርና የሙዚቃ ፕሮግራም ይኖረናል። ከዛ በመቀጠል የመጡ እንግዶች በየሰዓቱ መሀል ላይ ያስገባን የሶሊዳሪቲ ሜሴጅ የሚያስተላልፉበትን ሁኔታ እንፈጥራለን። ከፍራንስ፣ ከጀርመን፣ ከሉክሰምበርግ፣ ከጣሊያን፣ ከስዊዘርላንድ የመጡ በአጠቃላይ እንደገና እንደዚሁ መፈክሮችን እናሰማና እንዲሁም ደግሞ የኤርትራ ተወካይ ካሉ በመካከላችን እሳቸውም መጥተው እዚህ ላይ ሶሊዳሪቲ ሜሴጅ ያስተላልፋሉ። እንዲሁም ደግሞ ለኢሮፒያን ፓርላመንት ወይም ኮሚሽን የገባውን ደብዳቤ እዚሁ እናነባለን። ከዛ በኋላ ላይ የፕሮግራሙ ፍጻሜ ይሆናል። አሁን መፈክር የሚያሰሙ ሰዎች ወደዚህ ወደ መድረኩ እንዲመጡ ጋብዛለሁ። እዛ አካባቢ ያለን በተን ዘር ብንል በጣም ጥሩ ነው። ምክንያቱም አንድ ቦታ ላይ ስለተከማቸ ነው ድምፅም አይሰማም ይላሉ። ስለዚህ የኮቪድን ደግሞ እንትን በማለት ዘር ብለን ብንቆም የተሻለ ነው የሚሆነው። ምክንያቱም ተከማችተን በአንድ ቦታ ላይ ያለ ነው እና ትንሽ ህዝብም ይመስላል። በተለይ ወደዚህ አካባቢ ለእኔ ወደ ቀኝ ለእናንተ ወደ ግራ አካባቢ ትንሽ ዘር በሉ። ማስክ ያላረጋችሁ ሰዎች መልስ አድርጉ። እዚህ አካባቢ ማድረግ ግዴታ ነው የሚባለው እና ከሌላ አካባቢ የመጣችሁ ከያዛችሁ ማስካችሁን ማድረጉን አትዘንጉ ነው ብለው
I am